እማዬ እማዬ ንቂ እሺ እኔና ንቂ አንድ ጊዜ ልተኛው ቆይ ሰው ደረሰብሽ እኮ ሰው ደርሷል ይልሽ ቁርስሽን ትበያለሽ ምን ትያለሽ ከዛ በኋላ ትምህርት ቤት ትሄጃለሽ አቺ ተመልሳ ተኛች በእናትህ ሄያ ናንተ ሄዩ ይተነክታ ከተኛ አና ሰከሰከሰከል ሰማው ማለት ሰላም እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ቤተሰቦቼ እንዴት ናችሁ? አለሁላችሁ። ዛሬ በጧት ከች ብዬላችኋለሁ። ምክንያቱም በኋላ ነው የምነግራችሁ። ግን እናንተ እንዴት ነው? ጾሙስ እንዴት ነው? ሁሉ ነገር አሪፍ ነው ወይ? እግዚአብሔር ይመስገን አለሁላችሁ። ዛሬ በጧት የመጣሁት ብዙ እናቶች የሚቸገሩበትን ነገር ነው ይዤ የመጣሁት። ምክንያቱም ሁሌ ዴይሊ የሚቸገርበት የጧቱ ጊዜ ከልጆች ጋር እንዴት ነው ከትምህርት ቤት ሲቀሰቀሱ ተቀስቅሰው ቶሎ ይነሳሉ ወይ አይነሱም ወይ እነሱ ማስተካከል ምግባቸው ማሳሰር ምናምን በጣም የሚያስቸግር ነገር ነውና ያንን ነገር ለማስተካከል ነው ያንን ለማሳየት ነው ዛሬ የመጣሁት። ይሄ የብዙ እናቶች ችግር ነው ብዬ ነው የማስበው። እስቲ ለማንኛውም አሁን ልጆቹን ወደ መቀስቀስ ወደ ውስጥ ገባለሁኝ። መቼም ጊዜ የለኝም፣ ባለችኝ ጊዜ ግን ይሄንን እያሳየኋችሁ ሰራለሁ። ተከተሉ። ሄዩ ያፌት አንተ እማ አንቺ ወይኔ ኪያ አንተ እማ እማዬ እማዬ ንቂ እሺ እኔና ንቂ አንድ ጊዜ ልተኛው ቆይ ሰው ደረሰብሽ እኮ ሰው ደርሷል ይልሽ ቁርስሽን ትበያለሽ ምን ትያለሽ ከዛ በኋላ ትምህርት ቤት ትሄጃለሽ አቺ ተመልሳ ተኛች በእናትህ ሄያ ናንተ ሄዩ ታረም ደፋባችሁ ሄዩ ሄዩ ቆማ ነው እንደፈለብኝ ነው ይደነግጣል እርግጠኛ ነኝ። እና ሰከሰከሰከል ሰማው ማለት አሁን ኢንፎርሜሽን ተለብሻለሽ። ከዛ በኋላ ነው ወደዚህ ጋር በዚህ ጋር ነው ለማጥፋት በዛ ጋር ውጪ ያፊ ለቀለቀለቀ ለጋሰምስ አነሽ ቆይ እዚህ ጋር እንደቀን ሰምጣላችሁ አነሽ እሺ ቁርስ ሰዓት ደረሰ እስማ እንደገና ተኛችሁ ዩኒፎርም ይዤ ስመጣ ጌታ ሆይ እነዚህ ልጆች ምን አላቸው? አንተ ልቤን አደከሙት። ያፌት አባ አንተ ተመልሰተኛለህ እማ አራት ልበሽ ተነሽ። አንቺ ልጅ ግን ታይ ተነሻላ ተነሽ ተነሽ አልኩሽ። ተነሽ ንቂ 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 ንቂ
ያራኩ ታላልቂ ኢንፎርሜሽን አትችልሻለሁ ነኝ ቶሎ አንተ ተነስ እንዴ ብሎ መገረም ነው ወይ ሰዓቱ ሄደባችሁ ወይ እስካሁን እንደፈለገሽ ታዛጊነሽ በስማ በእውነት ልጅን እንደመንከባከብ በጣም የሚደክም ነገር የለም። የሚገርም ነው እውነት። ከዛ ወደ ትምህርት ቤት አቤት ፀጉርሽ እንደተበታተነ ማሳጅ አደርግልሻለሁ። መጀመሪያ ምግብሽን ብይና ከዛ እስቲ ይደረግልሻል። እሺ አዲስ ከዛ ቁርስ መጣ። ቁርስ እኔ ዳቦንም አምጫ እኔ ባባ ሳይድ ወጣ ይሻልሻል። ዳቦ ይሻላል። ለምን ወጣ ፍራቤ ባባቡ ሻይ በላኩ ይሻላል። ታይ ማድንኪ ሌላስ ዳቦ ሻይ እኔ እስከዛ ድረስ የእሷ ምሳ ልሰርላት አይሻልም? በቃ ዳቦ በሻይ ታምጣላችሁ። እሺ እሺ ተይው፣ ሌላ ይመጣል። ቆይ እንትን እየተሰራልሽ ነው ትበያለሽ። አንተ ከያ ሰላም አትልም እንዴ? እዛ ጋር ያሉትን ቤተሰቦቻችንን ሰላም በሉ፣ ቁርስ ትበላላችሁ፣ ቶሎ ወደ ትምህርት ቤት መጣው። በቃ ለማቲያ ስሪላል እንጣል። እሺ እስከዛ ቀዳ አንተ ሲቀዳ እጇ እንዳያቃጥላት። በስመ አብ እስካሁን አልበላችሁም እናንተ? እቺ ልጅ አልበላችም እስካሁን? እኔ ሰሬ እኮ መጣሁኝ። ጌታ ወይ እሺ ተው ነገርሽ ነው። ፀጉርሽን አስተካክልሽ በቃ ትናንትና ነበር ፀጉሯን ላሰራት የነበረ። ይኸው በቃ ሲሞር ሲል እንትን ሲላል ቆይ ሳትንኪው አንቺ ቤተሰብ ልጅን መንከባከብ ይኸው እንዴት እንደሚከብድ አያችኋል። ይሄ ጫማ ታረግላታለሽ። አንተም የራስን ጫማ ቀየር። ከዛ በሞተር ይዟችሁ ይደራባባ
እናንተም ወደ ሀገራችሁ ገብታችሁ ልጆች አፍርታችሁ በእንዲህ አይነት ላይፍ እንድታሳልፉ ምኞቴ ነው። የእውነት ልጅ መንከባከብ ደስ ይላል። ቢያደክምም ጠዋት ተነስቶ ልጆችን ልብስ አልብሶ ምግብ መግቦ ፀጉር አስተካክሎ አብሶ ሴት ልጅ ከሆነች ወንድ እንኳን ከሆነ ፊቱን ታጥቦ ጫማውን አድርጎ ዩኒፎርሙን አድርጎ በቃ መሄድ ነው። ሴት ከሆነች ግን ፀጉሯን ማስተካከል አለብን። ምን ማለት አለብን? በጣም ከባድ ነው። አቤት ነፍጥ ትታጠቢያለሽ እንደዚህ እያለን ከዛ ቦርሳውን አንጣ አንተም ጫማህን አርግ ቶሎ በላ እስቲ ፋብለሻ ዋው ማስያዣሽን አረግልሻለሁ እዚህ ጋር የምትደረገው አረግ ደከመኝ ናቤ ቤተሰብ ይው በቃ ሁሌ እንደዚህ ልጅ ለመሸኘት ወይ ሳይ መጣ ቦርሳ የምሳቃ እዚህ ነው። መጽሐፏን አልከተትክም አንተ አልከተትላት። ምሳቃሽን አንቺ ከታለሽ ቶሎ በይ። ነይ ቀሰቅሳለሁ። አንቺ ምን አስጨነቀሽ? ይዘሽ ነይ በቃ ነይ። እኔ ሸኛቸዋለሁ እሱ ካልተነሳ ለበስ ቦታኔስ ቤተሰብ ማንጂ ያፈል ወይ ወጥ እንደና ታናና አና ደጋ ሰፈራ አገተ ጎነሽ ቤተሰብ በዚህ መልኩ ልጆቼን እንደዚህ በጧት ተነስቼ ይውላ ቤት እስኪል እግዚአብሔር ይመስገን ሸኝቻቸዋለሁ። በሰላም መድኃኒዓለም የሚመልስልኝ በጣም ደስ በሚል ሁኔታ ጨርሻለሁ። አሁን ደግሞ ፊቴን መተጣጠብ፣ ልብሴን መቀየር፣ ቢጃማዬን ማውለቅ ነው የኔ ስራ የሚሆነው። ከዛ በኋላ ወደ ምሳ መስራት ይገባል። በጣም ነው የማመሰግነው ከኔ ጋር ስላላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ዘመናችሁ ብርክ ይበልልኝ። የዛሬ ውሎዬ ይሄንን ይመስላል። ውሎዬም አይደለም የጧት ከዚህ በኋላ ውሎዬ ይቀጥላል። ይሄንን ይመስላል። በጣም ወዳችኋለሁ። መልካም ጊዜ ይሁንልን።